መጽሐፈ አስቴር ምዕራፍ 1 ንግሥት አስጤን ከክብሯ ወረደች። ከህንድ ጀምሮ እስከ ኢትዮጵያ ድረስ ያሉትን 127 ሀገሮች ይገዛ በነበረው በጠረክሲስ ዘመነ መንግሥት እንዲሆነ። በዚያም ዘመን ንጉሡ ጠረክሲስ የገዛው በሱሳ ግንብ ባለው ንጉሣዊ ዙፋኑ ሆኖ ነበር። እርሱም በነገሰ በሦስተኛው ዓመት ለመኳንንቱና ለሹማምንቱ ሁሉ ታላቅ ግብዣ አደረገ። በግብዣውም የፋርስና የሜዶን የጦር አዛዦች፣ መሳፍንትና የየአውራጃው መኳንንት ተገኝተው ነበር። ለእነርሱም የመንግሥቱን ሰፊ ሀብት፣ የግርማውን ታላቅነትና ክብር 180 ቀን ሙሉ አሳያቸው። እነዚህ ቀናት ካለፉ በኋላ ንጉሡ በሱሳ ግንብ ለነበሩት ከትንሽ እስከ ትልቅ ላለው ሕዝብ ሁሉ በቤተ መንግሥቱ ውስጥ ዙሪያውን በአትክልት በተከበበው አደባባይ 7 ቀን የፈጀ ግብዣ አደረገ። አደባባዩም ከነጭና ከሰማያዊ በፍታ የተሰሩ መጋረጃዎች ነበሩት። እነርሱም የብር ቀለበት በተበጀላቸው ከነጭ በፍታና ከሐምራዊ ቀለም በተሰሩ ገመዶች በእብነበረዱ ምሰሶዎች ላይ ተንጠልጥለው ነበር። ነጭና ቀይ ቀለማት ተሰበጣጥረው በተነጠፉበት ወለል ላይ የወርቅና የብር ድንክ አልጋዎች ነበሩ። እነርሱም ከእብነበረድ፣ ቀስተ ደመና ከሚመስሉ ቀለሞችና ከሌሎች የከበሩ ድንጋዮች የተሰሩ ነበሩ። የወይን ጠጁም አንዱ ከሌላው ልዩ በሆነ የወርቅ ዋንጫ ይቀርብ ነበር። ከንጉሡም ልግስና የተነሳ የቤተ መንግሥቱ የወይን ጠጅ የተትረፈረፈ ነበር። ንጉሡ ለእያንዳንዱ ሰው የሚፈልገውን ያህል እንዲያቀርቡለት የወይን ጠጅ አሳላፊዎቹን ሁሉ አዞ ስለነበር በንጉሡ ትእዛዝ መሠረት እያንዳንዱ ተስተናጋጅ እንዲጠጣ ተፈቅዶለት ነበር። ንግሥት አስጤንም በንጉሥ ጠረክሲስ ቤተ መንግሥት እንደዚሁ ለሴቶች ግብዣ አድርጋ ነበር። በሰባተኛው ቀን ንጉሥ ጠረክሲስ ከወይን ጠጁ የተነሳ ደስ ስለተሰኘ አገልጋዮች የሆኑትን 7ቱን ጃንደረባዎች ሙማንን፣ ባዛንን፣ አርቦናን፣ ገበታን፣ ዘቶሊያንን፣ ዜታርንና ከርከስን እንዲህ ብሎ አዘዛቸው። ይኸውም ንግሥት አስጤን የደስ ደስ ያላት ነበረችና ውበቷ ለሕዝቡና ለመኳንንቱ እንዲታይ ዘውዷን ጭና ንጉሡ ፊት እንዲያመጧት ነበር። አገልጋዮቹ የንጉሡን ትእዛዝ በነገሯት ጊዜ ግን ንግሥት አስጤን መሄድ አልፈለገችም። ከዚያም ንጉሡ በጣም ተቆጣ፣ እጅግም ተናደደ። ሕግንና ፍትሕን በተመለከተ የሊቃውንቱን ምክር መጠየቅ በንጉሥ ዘንድ የተለመደ ነበርና ስለ ዘመናት ሁኔታ ዕውቀት ካላቸው ጠቢባን ጋር ተነጋገረበት። እነዚህ አርቄስዮስ፣ ሼታር፣ አድማታ፣ ተርሺሽ፣ ሜሬስ፣ ማሌሳር፣ መሙካ የተባሉ 7ቱ የፋርስና የሜዶን መኳንንት በንጉሡ ዘንድ የተለየ ስፍራና በመንግሥቱ አመራር ውስጥ ከፍተኛ ቦታ ያላቸው ነበሩ። ንጉሡም በጃንደረቦቹ በኩል የተላከባትን የንጉሥ ጠረክሲስን ትእዛዝ ስላልፈጸመች በሕጉ መሠረት በንግሥት አስጤን ላይ ምን መደረግ አለበት ሲል ጠየቃቸው። ከዚያም መሙካ በንጉሡና በመኳንንቱ ፊት እንዲህ ሲል መለሰ። ንግሥት አስጤን የበደለችው ንጉሡን ብቻ ሳይሆን መኳንንቱን ሁሉና በመላው የንጉሥ ጠረክሲስ አውራጃዎች የሚኖሩትን ሕዝቦች ጭምር ነው። ይህ የንግሥቲቱ አድራጎት በሌሎቹ ሁሉ ዘንድ ስለሚሰማ ባሎቻቸውን ይንቃሉ። ንጉሥ ጠረክሲስ ንግሥት አስጤን ወደ እርሱ እንድትመጣ ቢያዛትም እርሷ ግን መሄድ አልፈለገችም ይላሉ። በዚህች በዛሬቱም ዕለት የንግሥቲቱን አድራጎት የሰሙ የፋርስና የሜዶን መኳንንት ሚስቶች ለንጉሡ መኳንንት ሁሉ በዚሁ አይነት ሊመልሱ ነው። እንዲህ ከሆነ ደግሞ ማብቂያ የሌለው ንቀትና ጠብ ይፈጠራል። ስለዚህ ነገሩ ንጉሡን ደስ የሚያሰኘው ከሆነ አስጤን ወደ ንጉሡ ጠረክሲስ ዘንድ ከእንግዲህ ወዲህ ፈጽሞ እንዳትገባ ንጉሣዊ አዋጅ ይውጣ። ይህም የማይሻር ሆኖ በፋርስና በሜዶን ሕጎች ይጻፍ። እንዲሁም ንጉሡ የእቴጌነቷን ክብር ከእርሷ ለምትሻል ለሌላይቱ ይስጥ። ከዚያም የንጉሡ አዋጅ በሰፊው ግዛቱ ሁሉ ሲነገር ከትንሽ እስከ ትልቅ ያሉት ሴቶች ሁሉ ባሎቻቸውን ያከብራሉ። ንጉሡና መኳንንቱ ሁሉ በዚህ ምክር ተደሰቱ። ንጉሡም መሙካ የቀረበውን ሐሳብ በሥራ ላይ አዋለው። እያንዳንዱ ሰው በራሱ ቤተሰብ ላይ ገዥ እንዲሆን መልእክት አስተላለፈ። መልእክቱም ለየአውራጃዎች በየራሳቸው ጽሑፍና ለእያንዳንዱ ሕዝብ በየራሱ ቋንቋ ተጽፎ በግዛቱ ሁሉ ተበተነ።